ከኛ ምንድነው የምትፈልገው? ከኛ ምንድነው የምትፈልገው? ምንድን ነበር የምታደርጉት እዚህ ቤት ውስጥ? ምን አደረግን ማለት እህቴ አይደለች? ምን አደረግን? ባለ ትዳር ነኝ ስትይ አልነበረም? ምንድነው የምጨቀጭቀኝ? በቃ ምንድነው አሁን የመጣው? ለምንድን ነው? እንዴት ነው? ሰላም ባልሆነ አንተ እንደዚህ ታይኝ ነበር እንዴ? ሰላም ነው። ሰላም ነው። ሰላም ነው። አዎ አንተ ያገባና ያላገባ ምን አገባ? አንተ ስለ ማግባት አለ ስራ አይደል እንዴ ብለህ የመጣው? ወንድሜ በእናትህ አስወጣልኝ። ይኸውልህ በላ ይኸውልህ ለስራ ብላ አይደል እንደ መጣው? ለስራ ነው የመጣው። ታራ ምን አይነት ጥያቄ ነው? ስለ ባልና ሚስት ነበር የመሰላችሁኝ ስመጣ ነው እኮ ያልኩት። እኛ ባልና ሚስት አይደለንም። ወይኔ ምን አድርጌ ነው ግን? ኧረ ዝጋው ካሜራውን። ለምንድን ነው የምትቀርጸው? አሎ ስማ፣ ሰው ሳታስፈቅድ ዝም ብለህ ትቀርጻለህ እንዴ? እኔ ነፍሰ ጡር ነኝ። እኔ ከወንድሜ ጋር እንዴት ምን አደርጋለሁ? እኔ እሱንም አንቺ ልጠይቅሽ እንጂ ነውር ነው በእኛ። ኧረ አንተ ምን አስበህ ነው? ምንድነው? ለማን ነው ይሄ ልጅ? ማን ነው ያረገዝሽው? ልጅ ማን ነው? የተፈጠረውን ነገር አንተ ልነግረኝ ትችላለህ? የማን ነው ልጁ? በቃ ልጁ የማን ነው ነገር? ወንድሜ ነው የወለድኩት ያልኩህ። ከወንድሜ አትበይ። ከወንድም እንዴት ትወልጃለሽ? የፈለከውን ነገር እናደርግ። ቁጭ በል እያልኩ ነው። አንተ የፈለከውን ነገር ቁጭ በል እዛው። ኧረ አንቺ ምን ነው የሚሽለጠለጥ እንዴ? ወንድ አይደለም? ውለቴን እንደዚህ ነበረ መከፍሉኝ እና ላርግሽ። ከዚህ ይኸውልህ ወንድሜ ተረጋጋ። ማኪያማ በዙሪያዬ ስታደቡብኝ ነበር። ከዚህ ውሻ ለከስከስ ወንድሜ ነው ካልሽው አፍቃሪሽ ጋር በቃ እኮ ሄድልሃለሁ። በቃ ዝም በይ ደግሞ ዝም በይ። ቁጭ በይ። ሚስቴ ስማገጥ አገኘኋት ነው የምላቸው። ጓደኞቼንስ ስከራከረልሽ የነበረው ጓደኞቼንስ ምንድን ነው የምላቸው? ምልከውን ብርሽ የት ነበረ የምታደርጊው? ለዚህ ለልክስክስ ውሻ ነበር ስትመግቢ የነበረው? ሰላም ሰላም፣ ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም በአንድ አዲስ ነገር አንድ ሰፈር ውስጥ እንገኛለን ማለት ነው። አንድ ነገር ለማጣራት ማለት ነው። እንግዲህ ዛሬ እዚህ የተገኘንበት ምክንያት ይሄ አጠገብ የምታዩት ወንድማችን ጠርቶን ነው ማለት ነው። አንድ ጉዳይ እንዲጣራለት ይፈልጋል። እንግዲህ ወንድሜ ከሀገረ አሜሪካን ነው የመጣው። በአሜሪካን ሀገር ነው የሚኖረው። የእኛም ፕሮግራሞች ስለሚከታተል ብቻ እኛን አንድ ነገር አማክሮን ወደዚህ መጥቶ ነው ማለት ነው። እሱ ራሱ በአካል እንደምታዩት እዚህ ይገኛል ማለት ነው። ያማከረንም ጉዳይ አለ። እንግዲህ እሱም ያማከረን ጉዳይ ምንድን ነው? ሚስት አለችው እዚህ ሀገር ውስጥ ማለት ነው። ስለ ሚስቱ ነው። አሁን ላይ ፕሮሰስ ሁሉ ሊያልቅላት ጫፍ ደርሷል። ፕላስቱ ዛት ነፍሰ ጡር ናት እቺ ሚስቱ። ከዛ በተለየ ግን የሚሰማቸው ወሬዎች አሉ። ሰላም ነስቶኛል፣ የምንሰማው ወሬና እየተደረገ ያለው ነገር ሰላም ነስቶኛል፣ ሚስቴ የምታደርገውን ድርጊት እንድታጣራልኝ እፈልጋለሁ ብሎ ነው ወንድሜ እዚህ ድረስ መጥቶ እኛን ያገኘን ማለት ነው። እንግዲህ አሁን የምንገኘው በቤተሰቦቹ ቤት ውስጥ ነው ማለት ነው። እንደመጣም ሚስቱ አታውቅም። እኛም እንግዲህ በውጭ ነገሮችን አጣርተን ለወንድሜ ማስረጃዎችና ሁሉንም ነገር ለማቅረብ እንሞክራለን ማለት ነው። ታዲያን እንደተለመደው እናንተ ይህን ቪዲዮ ላይክ፣ ኮሜንት፣ ሸር እያደረጋችሁ ለብዙ ሰዎች አዳርሶ ሳብስክራይብ እያደረጋችሁ ደግሞ የእኛ ሚዲያ ተከታታይ መሆን ትችላላችሁ። እኛም ማናገር የምትፈልጉ በቴሌግራም ሊንክ እኛም ማናገር ትችላላችሁ። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም የኔ ወንድም። ሰላም ነው። እንዴት ነው? ደህና ነው? እግዚአብሔር ይመስገን። እየለመድከው ነው አየሩ? ምንም አይልም። ሰው ያው ይለመዳል። ማይለመዱ ነገሮች ማይለመድ ነገር የለም። ያው ከዛ ቆይተህ ስትመጣ እዚህ ነው እንጂ ተወልደ ያደግከው እንኳን እዚህ እንደሆነ ያው እናውቃለን። ተወልጄ ያደግኩት እዚህ ነው። ያው 9 ዓመት አካባቢ ምናምን ሆኖኛል ወደ አሜሪካን። ያው ሄድ መለስ ስለሆነ የለመድኩት አየር ነው። ብዙም አያስቸግርም። በጣም ደስ ይላል። እስኪ እንተዋወቅ፣ ስምህን ንገረንና ከዛ በኋላ ወደ መጣንበት ጉዳይ እኛም ቢሆን እንግባና። ስሜ ማክቤል አለማየሁ ይባላል። እሺ። እና የመጣሁት አንድ ጉዳይ ላማክር ነው። ያንተን ሚዲያ በደንብ እከታተለዋለሁኝ እና ልዑል ምንድነው መሰለክ በቃ አይምሮዬን ረብሾኝ ነው የመጣሁት። ወደዚህ ስመጣ በነገራችን ላይ ቤተሰቦቼ የማያውቁም፣ ባለቤቴ የማታውቅም። አሁን ድረስ ራሱ እንደመጣሁ እሷ የማታውቅም፣ ቤተሰቦቼ የማያውቅም። ስልኬን ሁሉ ዘጋግቼ ነው ያለው። ይሄኛው የሌላ ቤተሰቦች ቤት ነው ማለት ነው? ይሄኛው የጓደኛዬ ቤት ነው። ኦኬ። ያው ቤተሰብ ቤት ነው ያለው ስላልከኝ ይሄ እናት አባት ቤት አይደለም ማለት ነው? ይሄ እናት አባቴ ቤት አይደለም። በጣም ጥሩ። ጓደኛ እንደ ወንድም አብሮ አደግ ጓደኛ አለኝ። የእሱ ቤት ነው። ይሄ ቤት ቤተሰብ ነው፣ እሱ ቤተሰብ ነው። እና ከዛም የመጣሁት አንድ ነገር ላማክርና እንድታጣርልኝ ነበረ። ምንድነው መሰለክ ሚስቴ ኦልሬዲ አሁን 6 ወር ከ20 ምናምን ወደ 7 ወሯ እየተጠጋች ነው። እርጉዝ ነች። እና ሄድ መለስ ነው የምለው።
አሁን ከሄድኩኝ ከዛ ሄጄ ከተመለስኩ ወደ 7 ወር ምናምን ይሆነኛል። ኢትዮጵያ ቆይተ ማለት ነው? ኢትዮጵያ ቆይቼ ወደዛ ከሄድኩኝ 6 ወር ምናምን ሆኖኛል። 5 ወር አሁን ምናምን ሲመጣ ወደ 5 ወር ከምናምን ይይዛለሁኝ። እና ምንድነው መሰለህ ላማክርህ የፈለግኩት ባለቤቴ እንደነገርኩ የ6 ወር ከ20 ቀን እርጉዝ ነች ብያለሁኝ። እና እዛ እያለሁኝ ትንሽ አይምሮዬ ተረብሾ ነው እሷ እርጉዝ ነኝ ብላኝ እርጉዝም እንደሆነች አውቃለሁኝ። እና ጓደኞቼ ደግሞ የሚነግሩኝ ነገር አለ። ምንድነው የሚነግሩኝ ነገር? ቤት የሚያደር ልጅ አለ። እኔ ወንድሟ እንደሆነ ዘመዷ እንደሆነ ነው ማቀው። ስንተዋወቅም እንደ ወንድሟ ነው። በስልክም ያወራኛል አንዳንዴ። ቤትም ስንመጣ አብረን እንውላለን፣ አብረን አሪፍ ጊዜያቶችም እናሳልፋለን። እኔ ወንድሟ እንደሆነ ነው ማቀው። ነገር ግን የራሴ ሰዎች የምላቸው አብሮ አደግ ጓደኞቼ ምናምን የሚነግሩኝ ነገር ጥሩ ስላልሆነ ነው። ጥሩ ስላልሆነ ስልክ በቃ ማለት መቼም ከወንድም ጋር እህትና ወንድም ጭፈራ ቤት ለጭፈራ ቤት ይሄዳሉ ብዬ አላስብም። ኧረ ተው ወንድሜ ነው ብዬ ወንድሟ ነው ሁሉ ብዬ በጣም ረጅም ሰዓት ሁሉ ተከራክሬያቸው ነበር። ግን ጭራሽ ሲስማት ሁሉ ክለብ ለክለብ እየወሰደ ሲስማት ሁሉ አይተናል ነው የሚሉኝ። ይሄ ነገር እየከነከነኝ መጣ። ደውዬም እንዳላወራት እርጉዝ ነች፣ አይ በቃ ብቻዋን ከምትሆን አብሯት አጠገቧ ጋር አንዳንድ ነገሮች ሊረዳት ይሆናል ምናምን ብዬ አስቤ ነበረ። ነገር ግን በቃ ከቤተሰብ የምሰማው ነገር አለ። እዛው እየደወሉ የሚሉኝ ነገሮች አሉ። አንዳንድ ነገሮች ይሄ ልጅ ምንም አላማረንም ምናምን ይሉኛል። ኧረ እኔ ደግሞ ወንድሟ ነው፣ እንደዚህ እናንተ በምታስቡት ነገር አይደለም፣ ኖርማል ወንድሟ ነው፣ ሊያገዛት ስለፈለገ አጠገቧ ሰው ስለሌለ ሊያገዛት ስለፈለገ ነው ምናምን ብዬ ነበር ያሰብኩት። ዕለት ተዕለት ቀንን እየወለደ ሲመጣ ግን የምሰማቸውን ነገሮች እንትን አሉኝ። በቃ አይምሮዬን እየረበሹኝ መጡ። እና ለምን ያንተ ሚዲያ በብዛት ስለምከታተለው እንደዚህ አይነት ነገሮችን ከዚህ በፊትም እንዲህ ስታገናኝ እንትን ስትል ስላሰማሁኝ ለምን የልዑል ሚዲያ ላይ ቀርቤ ያለውን ነገር እሱ እንዲያጣራልኝ አላደረገም ብዬ ነው። በእርግጥ አመኘህ ነው የመጣሁት ነው የምልህ። በብዛት ጓደኞቼ አያውቅም። ይሄ ያልኩህም አብሮ አደጌ ስለሆነ ቤተሰብ አያውቅም፣ እሷም አታውቅም መምጣቴን ማለት ነው። በቃ ቀጥታ እሱ ጋር አረፍኩኝ። አንተ ጋር እንዲያመጣኝ ነው እሱን ቀጥታ የፈለግኩት ማለት ነው። ይህንን ጉዳይ በቃ ማጣራት አለብን። ለምን መሰለህ? ጭራሽ ስልክ ሁሉ ስደውል አታነሳልኝም። እሷ በፈለገችበት ሰዓት ነው የምታነሳልኝ ወይ ትደውልልኛለች ምናምን። ማታ ብሶ ያው እኔ እረፍት የሚሆነው አሜሪካ ላይ በብዛት ማታ ላይ ምናምን ነው። የምትናቀውም ስራ የምትሰራውም ማታ ላይ ነው። በቃ ነቃ ምለውም ምናምን ማታ ላይ ነው። በኢትዮጵያ ሰዓት አቆጣጠር ማታ ላይ ነው። በዛ ሰዓት በምነቃበት ሰዓት ከእረፍት በማደርግበት በምነቃበት ሰዓት ቆይ እስቲ ባለቤቴ ጋር ደውዬ እንዴት ነሽ ልበላት በምልበት ሰዓት በጭራሽ ስልክ አይነሳልኝም። አንዳንዴ ዝግ ሁሉ የሚሆንበት ጊዜ አለ። ለረጅም ለ3 ቀን ለ4 ቀን ሁሉ ዝግ የሚሆንበት ጊዜ አለ ስልኳ። አዎ። እና ይሄ እነዚህ ነገሮች አጠራጠረኝ። እንዴት ነው ጓደኞቼ የሚነግሩኝ ነገር አለ። ከጓደኞቼ ጋር እናወራለን በዋትሳፕም በምንም በቃ ጭራሽ ተሳስማለች ምናምን ፎቶ ሁሉ እንልክልሃለን አይነት ነው እነሱ የሚሉኝ። እኔ አልፈልግም እናንተ ከባለቤቴ ጋር ልታጣሉኝ ነው እያልኩኝ ሁሉ ነበር ምዘጋባቸው። ነገሩ ግን እያደረ ሲመጣ እኔም ትንሽ ጥሩ ስሜት እየተሰማው አይደለም። ይሄ ነገር ሲደጋገም ቤተሰብም እህት አለችኝ፣ እሷ የምትነግረኝ ነገር አለ እየደወለች፣ ኧረ ከዚህ ልጅ ጋር የሆነ ቦታ እንደዚህ አይቻቸዋለሁ ገበያ ማዕከል ምናምን በቃ የትም ስትንቀሳቀስም ሆነ የትም ቦታ ስትሄድ አብሯት አለና ይሄ ነገር እንዴት ነው አለችኝ። እሷን ራሱ አላምንም እኔ ከባለቤቴ ጋር ልታጣሉኝ ነው ብዬ ከእህቴ ጋር ሁሉ ተቆራርጠናል። ከተጋባችሁ ምን ያክል ጊዜ ሆኗቸዋል? ከተጋባን 2 ዓመት ከ1 ወር ምናምን ሆነን። በዚህ 2 ዓመት ከ1 ወር ጊዜ ውስጥ መቼም ይሄ እውነት ወንድሟ ከሆነ በቤተሰብ ትውውቁ ጊዜ ያኔም ወንድሟ ነኝ ብሎ ነው የተዋወቀ? ያኔ በመሀል ነው በነገራችን ላይ የመጣው ከሆነ ከ1 ዓመት ምናምን በኋላ ነው ወንድሟ መሆኗን ወደ እሷ የመጣው ከ1 ዓመት ምናምን በኋላ ነው እንጂ 1 ዓመት ከምናምን ስንኖር አልነገረችኝም። ወንድሟም እንደሆነ አላውቅም ነበር። ከ1 ዓመት ከምናምን በኋላ ግን ወንድሟ እንደሆነ ክፍለ ሀገር ይኖር በስልክ ነው ያስተዋወቀች። መጀመሪያማ በስልክ ነው። ከዛ ግን አዲስ አበባ የዛሬ 7 ወር መጥቼ በነበረበት ሰዓት ላይ ቤት ውስጥ አስተዋወቀችኝ። እዛው አብሮን ነው የሚውለው፣ አንዳንዴ ያድራል
ቤታችን ያድራል ምናምን በቃ አሪፍ ጊዜያቶችም አብረን እናሳልፍ ነበረ እና ወንድሟ እንደሆነም ያኔን ያስተዋወቀችኝ እንጂ ከዛ በፊት አላቆም ይሄን ሰው አላቆም ጭራሽ። እና ይሄ ነገር የሰርጋችንም ጊዜ አልነበረም። በመሀል ነው እነዚህን ነገሮች ሳብሰለሰላቸው ነው እየቆየ ነገሮችን አታስብም። ደግሞም እርጉዝ ነች ባለቤቴ። እንዴት ብዬስ እንደዚህ አይነት ነገር ታደርጋለች የሚለውም ሀሳቤም የለም። ግን ነገሮች እየቆየ እያብሰለሰልከው በመጣ ቁጥር እንዴት ብዬ ልንገር ብቻ ከባድ ነው። ከባድ ነው እንደዚህ አይነት ነገር መቼስ። ሌሎችስ እንደው ለጥርጣሬ አንተን ከሰው ነው አሁንም የሰማኸው ይሄን ኖሬ ለጥርጣሬ የዳረጉ ነገሮች ሌላ የተለዩ ነገሮች? መቼም 3 ቀን 4 ቀን በስልክ መጥፋት ማለት ለአንተ ከባድ ነው። ትጨነቃለህ በጣም። የምታቀርብልህ ምክንያት ለምንድን ነው የጠፋሽ ስትላት ምንድን ነው የምታቀርብልኝ ምክንያቶች እኮ ናቸው። አንተን ማምኜ ወደዚህም ሀገር ለማንም ሳልናገር ቶሎ ብዬ ለመምጣትም የቸኮልኩት እኮ የምታቀርብልኝ ምክንያቶች አሳማኞች አይደሉም። ምክንያቱም ለምሳሌ እኔ ስደውልላት ስልክ ማንሳት እያለባት እንዴት ብዬ ልንገር ሳላ የሆነው እንደዚህ አይነት ነገር በቃ ወይ አላየችውም ይሆናል ወይ ስልኬ ሳይለንት ሆኖ ነው ትለኛለች። ግን ወዲያ ሳይለንት አይሆንም። እነዚህ ነገሮች አሉ። 3 ቀን 4 ቀን ሳይለንት አይሆንም። አትደውልልኝም። የሆነ በምትፈልግበት ሰዓት ነው የምትደውልልኝ። እኔ ደግሞ ምናልባት አሟት ሐኪም ቤት ገብታ ይሆን የወንድሟን ስልክ እንዳልኩ ወንድሟ ያልኩን ስልክ አላውቀውም። ባውቀው ወይ እሱ ጋር ደውዬ ምናምን አጣራለሁ። ቅድም እንደዋወላለን ብለህ ነበረ እናወራለን በስልክ ብለኛል ወይስ በሷ ስልክ ነው? ብዙ ጊዜ ማገኘው በሷ ስልክ ነው በነገራችን እንጂ ከሱ ጋር አትደዋወልም? ራሱ ብዙም አንደዋወልም። ስልኬንም አንዳንዴ እንትን ላይ ምናምን ዋትሳፕ ላይ ምናምን አገኘዋለሁኝ። በዋትሳፕ ምናምን ላይ ይመጣልኛል። አንዳንድ ነገሮች እናወራለን። ችግር አለው፣ ቤት የጎደለ ነገር አለው፣ አንተስ እንዴት ነው ምናምን እለዋለሁኝ። ልረዳው ሁሉ እፈልጋለሁ እሱን ማለት ነው። ያው ስራም አቁሙ ምናምን ስላለ አንዳንድ ነገሮችን አብረን እንረዳዳለን። አይዞህ ምናምን ነገር ሁሉ እንባባላለን ከሱ ጋር ማለት ነው። አይዞህ አለው እኔ ያለውን ነገር እንትን እንላለን። ከሚገርም ይችኛዋ ልጇ እስከምትወለድ እንጂ እኮ ፕሮሰስ ሁሉ ተጀምሯል እኮ። የሚስት ፕሮሰስ ቆይቷል ከተጀመረ። ነገሮችን እንዴት ብዬ እኔ ልሁን የጎተትኩት ወይስ እሷ ልሁን ነገሮች እየተጎተቱ እንትን አሉ እንጂ አስቸገሩ እንጂ ከተጀመረ ቆይቷል። አንተ አሁንም ሲቲዝን ነህ ማለት ነው? እኔ እዛው ሲቲዝን 9 ዓመት ምናምን ሆኖኛል ከሄድክ ማለት ነው። በዲቪ ነው የሄድከው? በቤተሰብ ነው የሄድከው? ትምህርት ነው? በዲቪ ነው። በጣም ደስ ይላል። እና ምንድነው አሁንም ያለው ወቅታዊ ሁኔታ አሜሪካን ኤምባሲ ስራ አይሰራም። ከዛም ጋር ተያይዞ ይሆናል የተንጓተተው። እንግዲህ በእርግጥ በሱ ነው። አንዳንድ ነገሮችም ሰሞኑን በረራ ምናምን ነገሮች ስራም ስለቆመ በዛ ጉዳዮች ነው። እኔ ደግሞ ምን አሰብኩኝ መሰለ፣ ያው ልጁም ተወልዶ ምናምን የልጁንም ነገሮች አንድ ላይ ፕሮሰስ አድርገን ነው እንደዛ ነው ያሰብኩት። ግን እንደዚህ መልካም ነገሮች እያሰብኩ ባለበት ሰዓት የሚነገረኝ የእሷ ድርጊቶች፣ የጓደኞቼ መልእክቶች ምንም አልጠማለኝ። ይሄን እነዚህ አይነት ነገሮች ለዛ ነው ቶሎ ብዬ አጣዳፊም ለቤተሰቤ አልተናገርኩም። እንደነገርኩ ለእሷም አልነገርኳትም። ቀጥታ ነው በቃ መቅሰፍት መጣሁኝ። ይሄኛው ማምነው ጓደኛ አብሮ አደጌ ስለሆነ እሱ ቤት አረፍኩኝ እና አንተ ሚዲያ በብዛት ተከታተለው ነበር። እዛም እያለው ምናምን በብዛት ተከታተለው ነበር ሚዲያዎቹ እንደዚህ አይነት ነገሮች ላይ በጣም ጎበዝ። በዚሁ አጋጣሚ በጣም ጎበዝ ነህ እና ያንተ ተከታታይ ነኝ። ይህንን ነገር ስለምከታተልክ ያንተ እንትኖች በቃ እስኪ ይህንን ነገር ባማክረው መፍትሄ አገኝበታለሁ ብዬ አስቤ ነው አምኜህ ነው በእርግጥ የመጣሁት ነው። ትክክል ነው፣ ምንም ጥርጥር የለውም። እዛም ነግረኸኛል፣ ግን አልትመጣ ስትልም አንተን አምኜ ነው መጣ ብለኸኛል። ያው እኛም መቼም ይህንን ነገር አድርገን አናሳፍርህም፣ እውነት ለመናገር ማለት ነው። ምንም እውነቱ ይሄ ሰው እውነት ወንድሟ ነው አይደለም። ፕላስ ቱዛት አንተ ያልከኝ ሌላው ትልቁ ነገር ይሄ ልጅ የኔ ባይሆንስ ነው ጥርጣሬ ትልቁ እሱ ነው። በቃ የመጣህበት ጉዳይ ይሄ የተረገዘው ልጅ የኔ ነው ወይስ አይደለም የሚለው ነገር ነው። እና ይሄ ነው ጥርጣሬ። እንግዲህ ይሄንን ነገር ደግሞ እናጣራለን። እንደ ክሩ የምታውቃቸው የእሷ ጓደኞች ካሉ ስልካቸውን ትሰጠኛለህ፣ የሴት ጓደኞቿ ካሉ። በጣም ጥሩ። ስለዚህ የእነሱን ስልክ ተቀብዬ ለእነሱ ደውዬ ቤት ውስጥ ካሜራ እንዲያስቀምጡ ጓደኛ የምትለው ከኔ ጋር በጣም እንቀራረባት ስንጋባም
እንደማኝ ምናምን የሆነች አንድ ጓደኛዋ አለች ከኔ ጋር ምን እንደዋወላለን የሷን ስልክ ሰጣለሁ በጣም ጥሩ ሁኔታ ላይ ያለውን ነገር አማክሪያት አወያይቻት እንግዲህ እሺ እንድትለኝ ካደረኩኝ እሱ በሷ በኩል ነው ስራ ልሰራ የምችለው ምክንያቱም አንተም ገብተህ ካሜራ ልታስቀምጥ አትችልም ወይም ደግሞ አንተ መምጣትን ካወቀች ጥንቃቄ ታደርጋለች ማለት ነው ሴት ስለዚህ ምንድነው እናደርግ የምንችለው በቅርብ ጓደኛዋ ካሜራ እንዲቀመጥ እናደርጋለን እዛ በካሜራ ማስረጃዎቹ ለመሰብሰብ እንሞክራለን እንግዲህ ይሄ ሰው አብሯት ከሆነ የሚለው ብዙ ነገር ከዚህ ሴት ጋር የሚያደርግም ከሆነ የተጠራጠርከው ጥርጣሬ እውነት ነው ውሸት ነው የሚለውን እንግዲህ እኛ ማጣራት ነው ውሸትም ከሆነ እንግዲህ ይቅርታ ነው መጠየቅ ያለብን በመጀመሪያ ደረጃ እሷን ራሷን እውነት ከሆነ ግን ያው ውሳኔዎች አንተ ናቸው መቼም እንደዚህ አይነት የህይወት ጉዳይ ነው ገብቷል ከባድ ነው ግን እንደኛ እንደ ፕሮግራማችን ደግሞ መልካም ነገር እንዲገጥምህ እሱ ነው የምንመኝልህ አሜን እንግዲህ ወደ ተመልካቾቻችን ጥቆማውን አዳምጠናል ያው እነዚህ ነገሮች በእነኝነት እናጣራለን እንደተለመደው እውነት ናቸው ውሸት ናቸው ወይስ ደግሞ የሚያሰበው ወንድም የሚያሰበው ነገር ልክ ነው አይደለም የሚለውን ነገር አጣርተን እንደተለመደው ለእናንተ በካሜራ እናሳያችኋለን እንዳልኳችሁ በጓደኛዋ በኩል ነገሩን ማውጣት እንፈልገው ተደዋውለን ስልኳን ሰጠኝ የጓደኛዋን ገብታ እንግዲህ ቤቷ ውስጥ ካሜራ እንድታስቀምጥ ካረግን በኋላ እሱም ላይሆን ይችላል ሌላ ሜቶዶችን ልንጠቀም እንችላለን እንግዲህ በዋነኝነት ኋላ ላይ ነው እውነቱን የምናየው የምናጋልጠው በአንድም በሌላ መንገድ ግን ጊዜ ሳንጨርስ ይሄንን ስራ አይተን እንግዲህ ምናጠናቀቅ ይሆናል ማለት ነው ተመልካቾቼ እንግዲህ እስከ ፕሮግራም ፍጻሜ አብራችሁን ቆዩ እንግዲህ ውድ ተመልካቾቻችን በድጋሚ ተመልሰን መጣናል ማለት ነው እንግዲህ ከአንድ ጓደኛዋ ጋር መገናኘት ይችላል እንግዲህ አጠገብ የምትዋት ጓደኛዋ ነው እዚህ የመጣችው ማለት ነው ካሜራውን ቤት ውስጥ ለማስቀመጥ እንግዲህ ይሄንን የምናውቀው እኛና እሷ ብቻ ናት ማንንም አያውቅም እሱም አያውቅም ማለት ነው ማክም አያውቅም እሷ እንደምትመጣ እኔ በራሴ መንገድ ነው ያገኘኋት ምክንያቱም ካልሆነ ስራችን መስራት አንችልም እንዴትም ካሜራ ልናስቀምጥ አንችልም ምክንያቱም እሱ እንዳያስቀምጥ ደግሞ እንደመጣ ስለምታቅሷ ሚስትየዋ ሌላ ነገር ያው አታረግም ያው ጥርጣሬችን ለማረጋገጥ ነው እዚህ ጋር የእህታችንን ስምም አንገልጽም እንግዲህ ምንድነው ግን የምታረግልን ገብተሽ ምንሰጥሽን ካሜራ በስትክክል የሚታይ ቦታ ላይ ማስቀመጥ ብቻ ነው ይሄንን ካረግሽልን እኛ ሌላ ምንም አንፈልግም እሺ ግን በማረግበት ሰዓት እሷ እንድታቀብኝ አልፈልግም በጭራሽ ልታቃችልም እንዴት ልታቃችልም እሱን ብቻን በማክበር ግቢ ቡና ፊልኝ ኦር ምግብ አቅርቢልኝ ምናምን ብለሻል በዛች ቅጽበት ታስቀምጫለሽ ከዛ በኋላ ስልክ ተደወለልኝ ወይኔ ምናምን ብለሽ ወይ ደግሞ በዚህ እኮ ሰላም ብዬሽ ልለፍ ብዬ ነው ምናምን በያት ምንም አይነት ነገር እንዳትጠራጠር ካሜራዋን ግን በጥንቃቄ አስቀምጭልን እሺ ግን አደራችሁ መቼም ቢሆን እንድታቀብኝ አልፈልግም በጭራሽ እንዴት ታውቃለች እኛ ስምሽን ማንገልጽ ምንም የምንገልጸው ነገር የለም በቃ በዋነኝነት ያችን ካሜራ ካስቀመጥሽልን እኛ ሌላ ሰው እንዳስቀመጠው ነው በኋላ ልንናገር እንኳን ብንችል እንደ ማስረጃ ስለሚያገለግልና እህቴ በጣም አመሰግንሻለሁ እውነት ለመናገር እጅግ እዚህ ድረስ ያው ነግሬሻለሁኝ እምቢ ማለት ትችያለሽ ግን ባለቤቷም እንደመጣ ስነግርሽ ያሉትንም ነገሮች ስነግርሽ አንቺ ምን ቢያላልሽኝ እንደዚህ ደግሞ ክብር ይገባሻል ማለት ወዳለሁኝ ተመልካቾች እንግዲህ ካሜራማን ካሜራ አዘጋጅላትና እንዴት በጥንቃቄ በቃ የሚታይበት ቦታ ላይ ሳሎኑ በደንብ የሚታይበት ቦታ ምክንያቱም አልጋ ቤት ከገባሽ የሚጠራጠር ብዙ ነገር ሊኖር ይችላልና ሳሎን ውስጥ በደንብ ካሜራ አስቀምጪ እንግዲህ ካሜራማን ካሜራ አዘጋጅላትና ወደ ውስጥ ገብታ ደግሞ ካስቀመጠች በኋላ ካሜራውን የሚፈጠሩት ነገሮች ዛሬ የሚፈጠር ነገር ካለ ይሄን ጉዳይ ዛሬውን ነው የምንገለው ውሎ አድሮ ተሞ ከሆነ እንግዲህ ውለን አድረን ነው የምንገለው ጉዳዩ ማለት ነው በዋነኝነት እንግዲህ እስከ ፕሮግራም ፍጻሜ ሆነን በድጋሚ አብራችሁን ቆዩ እኔ ነኝ ሚላት እንዴት ነሽ ደህና ነሽ ወይ ሰላም ነሽ ወይ እንዴት ነሽ
ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? አለሁ እግዚአብሔር ይመስገን። ናፈቅሽኝ ብታይ። በስመ አብ እዚህ በመጣሁበት ጎራ ልበል ብዬሽ እኮ ነው። እየበረታሽ ነው? እየበረታሁ ነው። እግዚአብሔር ይመስገን ሁሉ ሰላም ነው። ሰላም እግዚአብሔር ይመስገን ደህና ነኝ አለሁልሽ። እንዴት ነው ባለቤትሽ? ይደውላል? ይደውላል። ኧረ በእናትሽ ቁጭ በይ። ኧረ እኔ በዚሁ ልይሽ ብዬሽ ነው የመጣሁት። ልይሽ ብዬሽ ነው የመጣሁት። ቡና እንኳን አልጠጣም። ኧረ በጭራሽ ቡና አልፈልግም። አይ ስለደከመኝ እንጂ ውሃ ብትሰጪኝ ደስ ይለኛል። ቆይ አመጣለሁ። በቃ እሺ ውሃ ብቻ። አልቻልኩም። እየደከመሽ ነው አይደለ? አዎ። ወይ ደከመኝ ያለኝ እኮ። አይዞሽ ስራ እንዳታበዢ እሺ? እሺ። እሱ ነው መሰለኝ። ገና እየመጣሁ እኮ በእናትሽ ደግሞ አንቺን አዘዝኩሽ። እንዴት እንደጠማኝ ብታይ። ኧረ ምንም ነገር ስለመጣሁ ነው። ቡናው ላፍላስ ልሽምብሽ የርጉዝ ነገር እኮ። አይዞሽ እየበረታሽ ነው። እየደረስሽ እኮ ነው አሁን። አይ ገና ትንሽ ጊዜ ነው ያለሽ። ገና 6 ወር ወደ 7 ወር ተጠግተሽ ትንሽ ነው ደርሰሻል። ደካከም እና እረስሻለሁ በደንብ አድርገን። አዎ ገንፎንማ በእናንተ ነው ያለው። እናረስሻለን እንጂ ይደክማል። ግን አይዞሽ እንግዲህ እርግዝና በእናትሽ እሱ እዛ ሀገር ቁጭ ብሎ። አዎ እንግዲህ ያው በስልክ ስለምትገናኙ ችግር የለውም። በስልክ መገናኘታችሁ ደግሞ ጥሩ ሆነ። ሁሉ ነገር እኮ በቃ ያው የስራ ሁኔታ ነው። ሰው ሆኖ ሰርቶ አይደለም እንደዚህ የሚለው ስላንቺ ጥሩ ነው። ብር ምን ያደርጋል? ዋናው እኮ አብረሽ ሆነሽ እኮ ነው ሁሉ ነገር እኮ። አይ እንግዲህ እግዚአብሔር የፈቀደ ቀን እሱ ነው። ብር እኮ ምንም ማለት አይደለም። አይ ይሁን አብረሽ ሆነሽ እዚህ ይሁን በቃ መሄድሽ አይቀርም። ያንቺም ነገር እየተስተካከለ አይደለ? እሱማ እየተስተካከለ ነው። ሁሉ ነገር ይስተካከልላችኋል። የሲኒየር ካየሁሽ ነው ብሄድስ ምን ይመስልሻል? ትንሽ አትጫወችም? ግን ጫወት ነበር። ከዛ መጥቼ ደግሞ እስኪ ማየትማ አለብኝ ብዬ ለሽ ነው። ኧረ ቶሎ ነው በእናትሽ፣ ሰው እየናፈቀኝ ነው። ኧረ እኔ ቶሎ እመጣለሁ። እንደውም ፕሮግራም ይዤ እመጣለሁ። በስርዓት መጥቼ እውላለሁ። አሁን ድንገት እንትና ጋር በወረድኩበት እሷን ባወራሁበት እስኪ ብዬ በደንብ አንድ ዘመዴም አለ እሱም ይመጣል። በቃ ይሁን እሺ። ይንከባከበኝ እራሱ እሱ ነው። በቃ ምን ዘመድ ነው? የቅርብ ዘመድ ነው? አዎ የቅርብ። አይ በቃ ይሁን እንደሱ የሚንከባከብ ሰው ካለ ጥሩ ነው። እሱ እስኪመጣ ድረስ ውስጥሽን አታጨናንቂ፣ ከባድ ስራ አትስሪ። እሺ እሺ። በቃ እስኪ እኔ አሁን ልውጣ። አመሰግናለሁ። ብዙ ማልባበስኩ። ኧረ ምንም ነገር ፕሮግራም ይዤ እመጣለሁ። እሺ አልጠፋም። እሺ እሺ። ቻው የኔ ውድ። እሺ ራስሽን ጠብቂ። ቻው። ደህና ዋይ። እሺ ሄሎ በፍቅር እየመጣ ነው። ና በእናትህ ናፍቀኸኛል፣ ደክሞኛል፣ በዛ ላይ በእናትህ እርቦኛል። እሺ ቶሎ ና። ሄሎ ምን እያልኩ ነው? አመጣ
እግዚአብሔርና ለምን የት ሄደህ? እሺ ቤቢ የኔ ውድ እንዴት እንደናፈቅሽ አልመጣም አላልክም እንዴ? እንዴት ነው ደግሞ እስቲ ጎረምሳ ልጃችን እስቲ ድምፁን ስማ ታድዬ እየመጣ ደግሞ ሲያርፍ ድክምክም ብሎሻል መሰለኝ ደግሞ እየመጣልኝ ነው። ስሚ ግን የእውነት ላውራልሽ በኋላ እኮ ግን አውቆብን በኋላ ግን መስማ የሆነ ያው እኔም ታውቂያለሽ ሙያ የለኝ ስራ የለኝ። ካወቀብን ግን ጉዳችን ፈላ። በምን እንደምንተዳደር ምን ይሻላል ታዲያ? ምን ያውቃሉ? ጎረቤት ምናምንም እኮ ቤተሰብም አያውቅም። እሱንማ አቅ ነው። ግን ያው ታውቂያለሽ ደግሞ እንዴት እንደምወድሽ በቤቴም የኔ ውድ ታውቂያለሽ። ያው ግን እንችለዋለን እንግዲህ ያው ቀን ስራም ቢሆንም መልመድ ነው እንጂ ካወቀ እኮ ጉዳችን ፈላ። ያው ትረጃለሽ። ግን እንዴት ነው ይደውልልሻል ምናምን? እሱማ ፕሮሰስ እኮ ጀምሯል እኮ በእናትህ። ኧረ እኔን ጥለሽ ልትሄጂ የማይሆነውን የማይሆነውን ግን ያው ምን ታደርጊዋለሽ? እዛም ብትሄጂም እኮ ያው አትረሽኝ እንግዲህ የልጅሽ አባት ነው። ውድ ተመልካቾች አንዳንድ ነገሮችን እያየሁኝ ነው። ባስቀመጥነው ካሜራ መሰረት ምንድን ነው የሚያደርጉት? በፈጣሪ ወንድሜ ይኖራለች አላሉም ነበረ? ለምንድን ነው ሆዷ የሚስመው? ኦኬ በዲኤንኤ በፀጉር ነው የእሱን ፀጉር የኔን ፀጉር ተደብቆ። ኦኬ ስለዚህ ጩጬው ይባለንበታል ማለት ነው። እኔ እዚህ ይሻለኛል። በቃ አዲስ አበባ ከአንተ ጋር ዘና እያልክ አባትህ ጋር መኖር ይሻለኛል። ደረሰ አምሮኛል። ብዙ ጊዜ ሆነሻል። አዎ ተጠራቅሟል። የማይሆነው ግን ስታዲየም ተከተል እንሂድ
እዚህ ቤት አቤት ሰው የለም። አቤት ወንድሜ ሰላም ነው? እንዴት ነው? ሰላም ባልሆነ አንተ እንደዚህ ታየኝ ነበር እንዴ? ሰላም ነው? ሰላም ነው? ሰላም ነው። አዎ እዚህ ጋር ካሜራ አለ። እኔ ልዑል እባላለሁ። ኧረ እዚህ ጋር ካሜራው ለምንድን ነው የምትቀርጸው? አሎ ስማ፣ ሰው ሳታስፈቅድ ዝም ብለህ ትቀርጻለህ እንዴ? ወንድሜ ተረጋጋ እንጂ። አንተ ራስህ ምን ታውቀኛለህ? የት ነው የምታውቀኝ? አላውቅም። ዝም ብለህ ተራ መቅረጽ አለ እንዴ? ዝጋው። እየሰማህ ነዋ። ይኸውልህ በህግ አምላክ እንዳልጣላ ወንድሜ ተረጋጋ እንጂ። ለምን እንደምትሰብረው እንዴ? እና ዝም ብሎ ይቀርጻል እንዴ? ሰውን ሳያስፈቅድ የመጣንበትን ምን ፈልገህ ነው? ተረጋጋ ወንድሜ፣ ችግር የለውም። አቤት ተረጋጋ። ምን ፈለግ? እሺ እኔ ልዑል እባላለሁኝ ከሚዲያ ነው የመጣሁት። እና ታራ ሚዲያ ታራ እኔ ምን ታደርጋለህ እዚህ? ምን ታደርጋለህ እዚህ? ተረጋጋ እንጂ ወንድሜ። አሁንም እኮ በየዋህነት እያወራኝ አይደለም እኮ። ምን ታደርጋለህ? ሚዲያ ነው እዚህ የመጣሁት። የሰማህ ነዋ። ቤት ለቤት እየዞርን ወጣቶችን እያደራጅን ወደ ስራ እያስገባን ነው። እና በካሜራ ነው እንዴ? አይ ካሜራው እኮ የስራ ኃላፊዎች እኮ እንደማልሰራ በምን አወቅህ? በምን አወቅህ እንደማልሰራ? አይ እንደማትሰራ ሳይሆን የሚሰሩትንም የማይሰሩትንም የምንደግፈው ካሜራውን ዝጋው ወንድሜ። ይዘጋል እኮ ተረጋጋ እንጂ። ነው የሚሰሩትን ካላቸው ላይ እንጨምርላቸውና ስራቸውን ሰፋ አድርገው እንዲሰሩ እናደርጋለን። ስራ የሌላቸውን ደግሞ እያደራጀን በብድርም እንድናወራ ነው። ምንድን ነው የምናወራው? እየነገርኩህ እኮ ነው። ወጣቶች እኔ አልፈልግም። የቤቱ ባለቤት አንተ ነህ? ሰላም ነህ? እንዴት ነሽ? ሰላም ነው? እንዴት ነሽ? ከሚዲያ ነው የመጣ ነው እና ወጣቶችን የተለያዩ ስራዎች እንዲሰሩ እናበረታታቸዋለን ማለት ነው። እያደራጀን ወደ ስራ እናስገባለን እና በዚህ መሀል ምናልባት ፍላጎቱ ካላችሁ እናንተም እንድትደራጁ እና የ5 ደቂቃ እና የ10 ደቂቃ ኢንተርቪው አድርገን አባቴ ማትረጋጋ ምን ነው? ቆይ ተረጋጋ። እያስረዳሁህ እኮ ነው። አታስረዳኝ። ቆይ እስኪ መቼ ማነው ይኸውልሽ እኔ ወንድሜ እሱ የሚያስነሳ ነገር አለ እኮ። ምን ፈልገህ ነው ታዲያ? ይኸውልህ እሱ እኮ አሁን እኮ ያልኩህን እኮ አልሰማኸኝም። ለእናንተ እኮ ነው ስራ ይዤ እየመጣሁ ቤት ለቤት እኮ የምዞረው ሰውን ለመጥቀም ነው እኮ እያልኩህ ነው። ምን ፈልገህ ነው? ምን አሁን ዱላ የሚያስነሳ ነገር አለ? እኔ እኮ መሄድ እችላለሁ እኮ። ሂዳ የኔ አንቺ ትፈልጊዋለሽ እድሉን? አንቺ እርግጠኛ ነሽ? ይኸውልህ እኔ እኮ ይኸውልህ ስማኝ፣ መጀመሪያ ስማኝ ወንድሜ። ሰዎችን እያደራጀን ስራ ነው የምናስገባው እኮ ብያለሁ። ስለ ስራ ካላወራሁ ታስወጣኛለህ። ካልፈለክ ግን እዚሁ ለመሄድ እችላለሁ። እድሉን ለእናንተ ነው የሚቀርባችሁ። በቃ እሺ። አንቺም እርግጠኛ ነሽ? ስራ ከሆነ ታዲያ እንግባ። እሺ ናግባ። ሰላም ለዚህ ነው። እንግዲህ ውድ ተመልካቾቻችን ያው ቤታቸው በመልካም ፍቃዳቸው መሰረት ገብተናል ማለት ነው። እንግዲህ ተዋውቀናቸው በቀጥታ ወደ ሽልማቱ ነው የምንሄደው። እኛ እንደተለመደው ወደ ሽልማቶቹ ነው የምንሄደው ማለት ነው። እንዴት ናችሁ? በመጀመሪያ ደረጃ በጣም ይቅርታ ላበሳጭ ፈልጌ አይደለም ወንድሜ። እሺ ገብቷል። ላበሳጭ ፈልጌ ሳይሆን ድንገት ስለመጣው ነው። ማለት ያው ሳታስፈቅድ በመምጣት ትንሽ ቅር ብሎኛል። አይ ማስፈቅድ አለማስፈቅዱ ሳይሆን አሁን ዱላ የሚያናሳ እዚህ ጋር ምንም ነገር የለም። እና ዝም ብሎ ሰው ቤት ካሜራ ተይዟል። ልክ እኮ ነው። ሚዲያውም ቅርብ ነው። እኛ ሚዲያን ለበጎ ዓላማ ነው የምንሰራው። ገብቷል። እኔ አልተረዳሁትም። ያንን ለዛ ነው ይቅርታ። ብቻ ያው ልክ እኮ ነው። መሸፋፈኔ ምናምን እዚህ ጋር ካሜራ መሆኑን ስሜታዊ ነኝ እኔ ለእንደዚህ አይነት ነገሮች። እንዴት ነሽ? እኔ ሰላም። እስኪ እንተዋወቅ፣ ስማችሁን ንገሩኝ። ሜላት ገብረስኪ። ወንድሜስ? እኔ ኪሩቤል አማን እባላለሁ። ደስ ይላል። እንዴት ናችሁ? ባለትዳሮች ናችሁ? እህትና ወንድም፣ ቤተሰብ፣ ጎረቤት? ኧረ ሲስተር ነች እንዴ? እህት ናት? አዎ ሲስቱ። ትመሳሰላላችሁ? በምን? እሷ ቀይ፣ እኔ እንትን ማለት ቀይም ነው ያው፣ ግን ፊታችሁ ይመሳሰላል። ኧረ እንመሳሰላለን። ያው አብዛኞቹ ሰዎች እንደዛ ይሉናል። ያው ጸባያችን ምናምን ትመሳሰላላችሁ ምናምን ይለናል።
የሆነ ነገራችን ይመሳሰላል ብቻ ያው የእናት ወልጅ ኩርኩር ነው ይባላል። እሷ ቀይ ብትሆን አንተ ጸይምን ብትሆን ግን ዋና አፍንጫቸው አካባቢ የሚመሳሰል ነገር አያለው። ሁለታችንም ደፍጣጣ ነገር ነን። ስራ እንዴት ነው? ስራ ያው እኔ ስራ የለኝም። ወጣት አይደለ ያው ተፍ ብሎ መግባት ነው። ስራ የለኝም። እንግዲህ እህቴስ ምን ስራ ላይ ትገኛለሽ? እኔ ስራ የለኝም። ባለቤቴ አሜሪካን ነው ያለው። እሱ በሚልክልኝ ነው እየኖርኩ ያለው ምትተዳደሩ። ኦኬ። ሰዓችሁ መጀመሪያ ባለ ትዳሮች መስላችሁ ነበር። ያው አንቺም ነፍሰ ጡር ስለሆንሽ ስላየው ማለት ነው። ኧረ የምን ትዳር እኔ እህቴ ነች። ምን አስበህ ነው? የምን ትዳር ነው? ያው ነፍሰ ጡር ሆና ስላየኋትኝ እኮ ማያ አይደለም እኮ አንዳንዴ ነገሮችን እንዴት ነው ብሎ ዘልቆ መረዳት አይሻልም? ባለ ትዳር ነኝ አሜሪካን ያለው ባለ ስትሪ ደግሞ ግራ ተጋባ። አይ ከመገመት እንዲዘልቆ ብትረዳ ይሻላል። እውነት አትፍጠን፣ ቀስ ብለህ ያው ነገሮችን ማስተዋል ይሻላል። እኔ እህቴ ሲስቱ ነው ያው በነገራችን ላይ ሲስተር ነው ማለት ሲስቱዬ። እና ታዲያ ላይክ እንዴት ነው የምትኖሩት ታዲያ? ስራ ካልተሰራ እሱ የሚኖረው አንቺ በሚላክልሽ ገንዘብ ነው? አዎ እውነት ነው። እኔ በሚላክልኝ ያው ወንድሜ ስለሆነ እቤት ነው የሚኖረው ከኔ ጋር እያገዘኝ ምናምን። ያው እኔም ደግሞ ያው በዚህም የተነሳ ያው ባለቤትሽ ሞር ድጋፉን ጨምር ያደርግላቸዋል ማለት ነው። አዎ እግዚአብሔር ይመስገን። ባለቤትሽ በቅርቡ ነበር የመጣው? በቅርቡ ነበር የመጣው ግን ያው ነፍሰ ጡር ሆነሽ ስላየኝ ነው። አዎ ነፍሰ ጡር ሆኜ ተመልሶ ሄዶ ነው። ኦኬ። ይመጣል በቅርቡ ይመጣል። እስኪ ስለ ባለቤትሽ አንዳንድ ነገር ንገሪኝ። ምንድን ነው የምጨቀጭቀኝ? በቃ ምንድን ነው አሁን የመጣው? ለምንድን ነው? ስለ ባለቤትሽ እኮ ንገሪኝ ነው ያልኩት። በቃ ስለ ባለቤቴ አሁንም ነገርኩ እኮ። ውጭ ሀገር እንዳለ ነው የነገርሽኝ። ማለት ስለ ፍቅራችሁ ምናምን አንድ ነገር ካጫወትሽኝ ብዬ ነበር። በነገርሽ ላይ እንደውም የመሰለኝ የነበረ ባልና ሚስቶች ነበር የመሰላችሁኝ ሁለታችሁ። ምን ለማለት ፈልገው የምን ባልና ሚስት ነው የመሰላችሁኝ እኮ ነው የምነግርህ። አሁን ቆይ አንተ የመጣው ምን ለስራ ብላ አይደል እንደ የመጣው? ለስራ ነው የመጣው። ታዲያ ምን አይነት ጥያቄ ነው? ስለ ባልና ሚስት ነበር የመሰላችሁኝ ስመጣ ነው እኮ ያልኩት። እኛ ባልና ሚስት አይደለንም። ምንድነው? ኧረ ወንድሜ በእናትህ አስወጣልኝ፣ ሊያሳብደኝ ነው። ምንድነው የሚለው? በእናትህ እኔ በቃ ጨነቀኝ። አሁንስ አንተ ስራ አይደል እንደ ብለህ የመጣው? ትክክል እኮ በቃ ስለ ስራ አውራ። የምታወራ ከሆነ ስለ ስራ አውራ። ሌላ ነገር ብታወራ እኮ አሁንም እኮ ስለ ስራ እኮ ነው የማወራው። ስራ ነው እንዴ? ምንድነው አሁን ስለ ስራ ነው የምታወራው? ስለ ባለቤትሽ ስለ እኮ ስለ አንቺ ማንነት ሳይታወቅ ስለ ስራ እንዴት እናወራ? ምን አስቡ ነው ግን ያላቀለም እንዴ? ጨንቆኛል፣ አሁን ደክሞኛል። ትንሽ ልረፍበት እና እንውጣልሽ። በቃ አስወጣልኝ በእናትህ። አሁን ምንድነው? ስማ ስርዓትን ይዘህ ይኸውልህ የመጣው ለስራ ነው። ስለ ስርዓትን ትይዝ። የምን ስነ ስርዓት ነው? ለስራ እንደ የመጣው እኮ ለስራ ነው የመጣሁት። ለስራ ስራው ምንድን ነው እኮ? ስላንተ ያገባ ያላገባ ማስረጃ ውጣ ያው ወንድሜ፣ ስላንተ ያገባና ያላገባ ምን አገባ አንተ? ስለ ማግባት አይደለም ስራ አይደል እንዴ ብለህ የመጣው? ምንድን ነው ሰው ታስጨንቀው? ናውጣ በቃ ናውጣ። ቆይ ኧረ ችግር አለ? ምንም ችግር የለም እኮ አባቴ። በቃ ውጣ ካለክ ውጣ በእናትህ። እኔም ደክሞኛል፣ ልተኛ ነው። ውጣ። ስራ ብለህ አይደል እንዴ የመጣው? ስለ ስራ እኮ ነው የመጣው። እና ታዲያ ምን አይነት ወሬ ነው የምታወራው? አሁን ምን አይነት ወሬ አወራው እንዴ? ምን አገባ አንተ? እናንተ ስላላችሁበት ሁኔታ ነው እኮ። ትዳር ስለምናምን ምን አገባ አንተ? እህቴ ልጅ ምናምን ብዬ መጀመሪያ ነገር ምን ያቋረጥኳችሁ ነገር አለ? ምንድን ነው ተቆረጥ? ወይኔ ወንድሜን በእናትህ አጨቅጭቀው። ስራ ብለህ ስለመጣ ነው እንጂ እኛ ገባ ያለ እኮ አልናስገባም ነበር እኮ። አሁንም እኮ እያወራ ያለው ስለ ስራ እኮ። ምን አይነት ስራ ነው የምትሰራው ደግሞ? ምን አይነት ስለ ስራ ነው? ስራ እንደዚህ ስራ አለ እንዴ? እንደዚህ ስራ አለ ወይ እንዴ? ወንድሜ በእናትህ አስወጣልኝ። ይኸውልህ በለው ስለ ስራ እሱን ነገር ጣለው። ይኸውልህ ቅድም ያስገባሁት በፍቅር ነው ብዬሽ እኮ ገብቶኛል እኮ። ትወጣለህ አትወጣም? ይኸውልህ በህግ አምላክ እንዴ ይኸውልህ ጣምልዬ ቁጭ ነው ማለት ነው። ስለ ስርዓትን ይዘህ ቁጭ በል። እዛ ከሄድ ነው የሚወጣው። እኔ እኮ ደግሞ አንተ እንደገና አንቺ ነሽ ደግሞ ለዚህ ሁሉ ጥፋተኛ። ይግባ ብለሽ ይግባ ምናምን አንተ ይኸውልህ ትወጣለህ አትወጣም? ቆይ ምንድን ነው ይኸውልህ ከእጄ ያስቆጣህ ነገር ምንድን ነው? አንተ ምን አገባህ ነው ስለ ትዳሩ ስለ ምናምኑ የመጣው? ስለ ስራ ስለ ስራ ነው የመጣው። በቃ ታዲያ ሌላ ወሬ ምን? እህቴ ናት ብለህ አይደል? አዎ ባለትዳር አይደላችሁም? ምን አገባህ አንተ? ወንድሜ ስራ ብዬ ነው እንጂ በእናትህ በቃ ውጣልኝ፣ አስወጣልኝ። ወንድሜ እሱን ጣለው። እኔ መውጣት እችላለሁ እኮ በቃ ይኸው ያዘው ነው። ይኸውልህ
ስልኬን ማነሳለሁ በቃ እወጣለሁ። ግን እሱን አስቀምጠው። ይኸውልህ አሁን ሌላ ነገር ምናምን ሳታመጣ ውጣ። ይኸውልህ አሁን ምን ላመጣ እችላለሁ? መጀመሪያ እስቲ ተረጋግታችሁ የማታደምጡኝ። አሁን ለመጨረሻ ጊዜ አንድ ጥያቄ ልጠይቃችሁ። ብዙም ቆማችሁ ይኸውላችሁ። ምን አይነት ስራ ላይ ነው መሰማራት የምትፈልግ? እሱን ላመቻችልህ እኔ ከፈለክ። ምን አገባህ አንተ? አሁንማ ለስራ እንደሆነ ተረዶኩ። ለስራ እንዳልመጣክ ታዲያ ለምን እመጣለሁ እኔ እንዴ? ታስታውቃለህ። ለስራ ቢሆንማ ስለ ስራ ታወራ ነበር። አሁን ጸብ እና ስለምን መጣ ነው? ጸብ እያለ ነው። ይኸውልህ የኔ ታስረጃዋለሽ? ስለ ስራ ምን ብዬ ላስረዳው? ወንድሜ ስራ ስለፈላጊ ስለሆነ ነው እንጂ እኮ አሁን እኮ እሺ፣ ተረጋጉና ቁጭ በሉ። እሺ የመጨረሻው ምን ስራ ላይ መሰማራት ምን አገባህ? ከዚህ በኋላ ምንም ካንተ ምንም የምፈልገው ነገር ማለት በቃ ምንም ስራ ምንም አልፈልግም። ደግሞ አስቀምጠው ታዲያ ስራ ደግሞ ከኔ ጋር እኔ ግን አለ እኔ እኮ ነው እንዳትገፊ ወደዛ ምን አረጋግጥ ማንን ልጥራው? እንዳትገፊ እያልኩሽ ይሄን አስቀምጠው። ይኸውልሽ ጠገቤ ባላስቀምጥሽ ምን ታመጣለህ? ይሄን እንዳለው እወጣልሃለሁ እኮ አልኩህ። ለቀው አንተ ማነህ? ለቀው ራስህ ለቀው እያልኩህ ጠገቤ ወደዛ እያልኩሽ ነው። እኔ እኮ ጠጋለሁ። ቆይ አንቺ እኮ ምን አለው? አለው እኮ ነው የምልህ። አትሰማማቸው። ይኸውልህ ኧረ ቆይ ኧረ በእናትህ ማነህ? አለው ለቀው። ሂድ ዱላ ለቀው። ጸጥ ነው ማድረግ ለቀው። ማንን አቤት እንበልሽ? ቁጭ በል እያልኩ ነው። አንተ ጭራሽ ከኔ ጋር ቁጭ በል እያልኩ ነው። ሽንታ ኧረ በእናትህ ቁጭ በል አንተ ቁጭ በል እያልኩ ነው። አሰማ ወይኔ የት ሄደህ ነው? ወይኔ አቤት ለጉጃች ቆሻሻ ባለ ምን አደረኩ ደግሞ? አንተ ቁጭ በል ነው የምልህ። ሰብርሃለሁ እዚህ በኋላ። አንተ ነው የምትሰብረኝ? ጋዙ ካሜራ ምን ነው አልፈህ ማትቀመጥ? ኧረ ወይኔ ኧረ ተው ገደለው። እንዴ ምን አድርጌ ነው የሚያደርገው? ምን አደረኩ? ገደለው። ወይኔ ምን አድርጌ ነው ግን? እንዳትጮህ። ምን አድርጌ ነው የምመታኝ? አንቺ ውሻ ምን አደረኩኝ እኔ ደግሞ? እንዴ ምን አስበህ ነው? ቆይ ቁጭ በል። ኧረ ተው ውሻ በቃ እሺ ቁጭ በል። እሺ ቁጭ በል። አንተ ከኛ ምንድን ነው የምትፈልገው? ምንድን ነበር የምታደርጉት እዚህ ቤት ውስጥ? ምን አደረግን? ማለት እህቴ አይደለች? ምን አደረግን? ባለትዳር ነኝ ስትይ አልነበረም? እሱማ ባለትዳር ነኝ። እሱ ምን እየሰራ ነው ታዲያ እዚህ ቤት ውስጥ? ምን እኮ ወንድሜ ነው። እህቴ እኮ ነች። እህትና ወንድም ነን እኮ። ወንድምሽ ነው እሱ? አዎ ወንድሜ። እሱ ወንድምሽ? ምን አስበህ ነው? አንተ ቁጭ በል። አንተ በእናትህ ጭራሽ እንዲጨንቅ ነው ማድረገው። እንዲጨንቅ ያደርጋል። አንተ ቁጭ በል ነው የምልህ። ውሻ በትዳር ላይ ትዳር ሌላ ወንድ መደረብ በትዳር ላይ ሌላ ሰው መቼ ደረብን እኮ። ምን እየሰራሽ ነው ያለሽው ጋር? ተነስ አንተ ብዛ ጠጋብ በተነስ ተነስ እዛ ቁጭ በል። አንተ አትየኝ። ቁጭ በል ቁጭ በል። አዎ ቁጭ በል። ይኸውልሽ ወራዳ ምን አደረግን? ምንድነው? ቀበቶን ፈተህ እዚህ ቤት ውስጥ ምደብሰህ እንዴ? እኔ ምን ሻወር ወስጄ የመጣው ነው? ምን ሌላ ነገር ምን አስበህ ነው? ቆይ ሲስተር እኮ ነች። ምን እየሰራ ነው እዚህ ቤት ውስጥ? ወንድሜ ነው እኮ አልኩ። በቃ ባለ ትዳር ነው ብለሽኛል አይደል? ያውቃል እኮ ባለቤቷም እኮ ያውቃል እኔ እዚህ ቤት እንደምኖር። እንዴ ወንድሟ እኮ ነኝ። ሻወር ወስጄ እና ባለቤቷ አወቀ ማለት ታዲያ አንተ እዚህ ቤት ውስጥ ምን ትሰራለህ ነው? እንዴ ሻወር ወስጄ እኮ ነው። እንዴ የምን ሻወር? ሻወር ነው። አንዴ ገላዬን ታጥቤ ነው የመጣሁት። ሌላ ምን ክፋት ነው? አልጋ ቤት ነው የወሰድኩት ሻወር? የእሱ አልጋ ቤት ነው? አዎ በቃ እኔ ጋር ቧንቧዎቹ ተበላሽቶ ነበር። በቃ እሷ ጋር ሻወር ልሰር ብዬ ነው። ምን አሁን ሌላ ያጠፋሁት ጥፋት? የእሱ አልጋ ቤት ምን ችግር አለ? አላጠፋሁም። ምንሽ ነው አንቺ? ወንድሜ ነው አልኩ። እንዴ ወንድም የቱን ቤት ሻወር አይወስድም እንዴ?
እሺ ከእህቱ ቤት ሻወር ውሰድ። ከእህቱ ቤት እኔ ነፍሰ ጡር ነኝ። እኔ ከወንድሜ ጋር እንዴት ምን አደርጋለሁ? እኔ እሱንም አንቺ ልጠይቅሽ እንጂ ነውር ነው በእኛ። ኧረ አንተ ምን አስበህ ነው? ምንድን ነው ለመሆኑ? ይሄ ልጅ ማን ነው? ያረገዝሽው ልጅ ማን ነው? ያረገዝኩትማ አሜሪካን ነው አልኩህ አይደል እንዴ? 10 ያጨቅጭቀኝ ብዬ እኮ በዛ ነው ጸው የተነሳው። ምን አስበህ? ያንተ ልጅ ነው ወይስ እሱ ልጅ ነው? ማለት እኔ እህቴ ነች እያልኩህ እኮ ነው። ምን አስበህ ነው? እህቴ ነች። አውጥቼ ላሳይህ? አንተ ወራዳ ምንድን ነው የምታሳየኝ? አንቺ አውጥቼ ላሳይሽ ወይ? ምንድን ነው የምታሳየኝ? አማረኝ ቅብጠርሴ ናልኝ ስትይ እኮ ያምረኛል። እኔ የማያምረኝ ነገር የለም። ምንድን ነው ያማረሽ? ይኸው ታዲያ ታውቃለህ። አልጋ ቤት ጎትሽ ወሰድሽውስ? የምን አልጋ? ማን ሄደው? ዛሬ ይሄማ የፈጠራ ወሬ ነው። ውሸት ነው። ሰማህ? ይኸውልህ ይሄ የፈጠራ ወሬ ነው። ተመልከት። ቆይ እዚህ ቤት ውስጥ ነው አይደል? አንቺ ኧረ እባክህ ውሸት ነው። ኧረ ተቀነባብሮ ነው። ይሄ ተቀነባብሮ ነው። ምን እንደሚቀነባበረው? ተቀነባብሮ ነው። አንቺ እናንተ ዛሬ የዛሬ ይሄው ልብስ እንደለበስክ እንደውም ሌላ ጃኬት አድርገህ ነበር። ተሳስተሃል። እኔ ጃኬት ሌላ ጃኬት አድርገህ ነበር። ጃኬት አይደለም ያደረግሽ አንቺ። ይኸውልሽ አንቺ አታስመስይ። ሰማሽኝ? እና አሁን ታዲያ እንደዚህ ኧረ ወንድሜ ይሄ እውነተኛ ነው እንዴ? ኧረ እኛ አይደለም። ይኸውልህ እኔ በመጀመሪያ ደረጃ አንተን ልሸልም አልመጣሁም። መርማሪ ጋዜጠኛ ነኝ። ኧረ በእናትህ ቁጭ በል እዛው። የፈለግከውን ነገር አደርግልሃለሁ። በእናትህ ኧረ እኔ ስራም የለኝም። ኧረ እንዳውቅ የእኔ ልጅ እያልክ የእሷን ሆድ የምትስም ለምንድን ነው? ኧረ ባልየው እንዳያውቅ ኧረ እንዳያውቅ ስራም የለንም ምንም። ኧረ እንዳይታወቅ የፈለግከውን ነገር እናደርግ። ቁጭ በል እያልኩ ነው። አንተ የፈለግከውን ነገር ቁጭ በል እዛው። ኧረ አንቺ ምን ነው የሚሽለጠለጥ? እንዴ ወንድ አይደለም? ኧረ በእናትህ ወንድ ነው ወይስ አይደለም እያልኩ የፈለግከውን ነገር እናደርግ። አንቺ አታውሪውም እንዴ? የፈለግከውን ነገር እናደርግ። በቃ ምንድን ነው ስታደርጊ ነበር? እኔ ጉዳችን እኮ እንትን አለ እኮ። ምንድን ነው ስታደርጊ ነበር? እስኪ ንገሪኝ። እሱማ ምን አደረግን ግን ንገረኝ። እኔ አላውቅም። ኧረ ጉዳችን። ጤነኛ ነሽ? ቢከሰን እኮ ጤነኛ ነሽ ወይ? እየሰማሽ ነው? ጤነኛ ነሽ? እሱማ ጤነኛ ነን እኮ በእግዚአብሔር። ያረገዝሽው ልጅ የማን ነው? ቆይ ከእሷ እንደቤት ነው መስማት የምፈልግ። ያረገዝኩትማ የባልሽ ልጅ ነው? የባሌ አይደለም ማለት እሱማ ታውቀው የለ ያንተ ልጅ ነው እያለች ነው እንዴ? ኧረ አንቺ እሱን እንትን ኧረ በእናትህ አንተ እንደዚህ። እሺ ቆይ አሁንም የቀረጽከን ከሆነ ተው በእናትህ። ቆይ ይኸውልህ እኔ የፈለግከው ነገር እዛ ጋር ነው። ካሜራው ሊጠፋል ይችላል። የፈለግከውን ነገር እናደርግልሃለን። ተው በእናትህ። አሁን እኔ የምፈልግ ይኸውልሽ ከባልሽ $500 አስልከሽ እንድትሰጪኝ ብቻ ነው። ከሆነ ይሄን የማውቀው ሚስጥር አጠፋልሻለሁ። እኔ ቤት ለቤት እየሰለልኩኝ አንዳንድ ጉዳዮች እንደዚህ አጣራለሁ። ብር ከሰዎች እቀበላለሁ፣ ዞር እላለሁ። እሺ ብሎ ከሰጠኝማ ምን አደርጋለሁ? ይሄ ገበናችን። ምን አይነት ነገር ብለሽ ነው $500? አሁን እኮ ዲኤንኤ ራሱ ይባላል። አሜሪካን ሀገር እኮ በዲኤንኤ ነው እኮ የምትሄደው እኮ። ስለዚህ እኛ ገቢያችን ይቋረጥ ነው። እውነት ነው። $500 አሁን በምን ሰበብ ነው የሚልከው? በምንም ሰበብ አድርጋት አስልክ። ካልሆነ ይኸውልህ ይሄንን ቪዲዮ ዓለም ላይ ነው የምለቅልህ። ኧረ ቀንስልን በእናትህ። ኧረ ወንድሜ አሁን ኧረ አንቺ ንገሪው በእናትህ። እንድቀንስ ትፈልጋለህ? አዎ እንዴ እውነቱን ከነገርከኝ $200 ብቻ። $200 እንግዲህ አንድ ጊዜ የሚልክልሽ ነው የሚሆን። እውነቱን ግን እንድትነግረኝ እፈልጋለሁ። ይሄ ልጅ የማን ነው? በቃ እውነቱን ፍርጥርጥ አድርገና ተናገር እና እንተንፈስ። እንደዛ ይሻላል። ኧረ እባክሽ። ኧረ እሺ ካሜራውን እንትን በለው። በኋላ ደግሞ ካሜራው ይጠፋል። ችግር የለም አጥፋለት። መስራብከኝ ራሱ ይኸውልህ እኔና እሷ ከተዋወቅን ብዙ ጊዜ ሆነናል። ማለት ያው እኔም ስራ ስለሌለኝ ገብቶሃል። በቃ ባሏ በሚልከው ነው የምንኖረው። በጣም የምወዳት ፍቅረኛዬ ነች እሷ። አዎ። እና በጣም ብዙ ላይፎችን አሳልፈናል። ያው ገንዘብ ለማግኘት ስንል ባለቤቷ ነው ያው እያወቅኩ ያው የውሸት እንድተኛውም እና ባሏ እንዲሆን ከሱ ገንዘብ ለማግኘት ብለን ነው። እኔም ስለማልሰራ እንጂ እሷ ፍቅረኛዬ ነች። የበፊት ፍቅረኛ ናት እሷ? በፊት ፍቅረኛ ከማግባቷ በፊት? አዎ በፈጣሪ ፍቅረኛዬ ነች። እና ልጁም ያው የኔ ነው ልጁም
ያው እሷም ታውቃለች። ግን ያው አንተ ትረዳ የለ ወጣት አይደለ? ወጣት ነኝ። በቃ ትረዳኛለህ። እናትህ ገንዘብ ለማግኘት ብለሽ ነው ፍቅረኛ ባል እያለሽ ሌላ ባል ያገባሽው? እውነት ነው። ባሌን በጣም ነበር የምወደው። እሱን? አዎ እሱ በቃ እንዴት ብዬ እንደማወራልህ አላውቅም። በጣም እንዋደድ፣ የልጅነት ፍቅርን ታውቀዋል። እሺ በቃ ፍቅሩ ነበረ። በቃ በአንድ ቀን ስህተት ሆነ። ከዛ እኔም ተዳርኩ። እሺ ኧረ አሁን በእናትህ አሁን ቆይ ታወራበት አንተ የለው $200 በእናትህ አሁን ቆይ ቀስ በል መስማት እፈልጋለሁ። እሺ ከዛ እሱም ውጭ ሄደ። እኔና እሱም ወንድሜ ነው ብዬ ያስጠጋሁት ወደ እኔ። አብረን መኖር ጀመር ከሱ ጋር። አዎ ይመጣል ይሄዳል፣ ባለቤቴ ማለት ነው። ግን ወንድሜ እንደሆነ እንጂ ከ7 ወር በፊት መጥቶ ነበር አይደል? መጥቶ ተመልሶ ሄደ። እሺ አሁንም ይመጣል ሰሞኑን። እሺ በቃ ምን ብዬ ልንገርህ? አደረው እንትን አይደል? ወጣት አይደል? አትረዳም እንዴ አንተ? ሰው እኮ በቃ ሰው ይሳሳታል። ምን እናርግሽ? እኔም መስማት እፈልጋለሁ። አሁንም እያልኩሽ ነው። ምን ትሰማለህ? ለባልሽ አርግዤልሃለሁ ያልሽው ለዛኛው ባልሽ ለአሜሪካ ነው? አዎ ያረገዝኩ መስሎኝ ነው። ምን መስሎኝ ነው? ያረገዝሽ ከሱ ነው ማለት መጀመሪያ አርግዤለት ነበረ። ከዛ ወርዶብኝ መሰለኝ። እውነቱን ተናገር። እኔ እናት ልቀልድ አይደለም የመጣሁት። አሳበብኩኝ። በቃ ልቀልድ አይደለም የመጣሁት። እውነቱን ተናገሪ። እውነቴን ነው። ይሄ ልጅ የእሱ እንደሆነ ነው የሚያውቀው እኮ የእሱ እንደሆነ ነው ባለቤቴ የሚያውቀው። ግን በቃ አርግዣለሁ ያልሽው ዋሽተሽ ነው? ዋሽቼ ነበረ። ግን ከእሱ ጋር ስትተኝስ ምንድነው አሁን ነግረኔ? በርዝ ኮንትሮል እየወሰድሽ ነው? መድኃኒት ወጋ ነበረ፣ የእሱ ወረደ። እውነቱን ተናገሪ። ሆነ ግን በቃ ሆዲፍጆ በእናትህ። ስለዚህ አሁን የአሜሪካኑ ይሄ ያንተ ልጅ ነው ብለሽዋል? በቃ እንደውም ባልሄድም ደስ ይለኛል። እንዴት? በቃ እዚሁ ይሻለኛል። አሜሪካ መሄድ አትፈልጊም? ምን ያደርጋል? በቃ እዚሁ። እንዴት? በቃ አንተ ወጣት አይደል እንዴ? አንተ ዝም በል ልክስክስ። ተረዳና አረበን ምንድነው አሁን? መጀመሪያ አንተ ለገንዘብ ብለህ ነው አረዲ ቆዳታን እሷን ፍቅረኛ ለሌላ ሰው ስትዳር ዝም ብለህ ያያት? ታራ ስራል ምን እናርግ? ታራ ታቆይል እንዴ? ዘመኑን ደግሞ በድብቅ ግን ትገናኙ ነበር? ነገርኩህ እውነታውን እኮ በቃ ፍቅረኛዬ ነበረች። እውነቱን ምን ያክል ጊዜ እንደሆነ በፍቅር የቆያችሁበትን ጊዜ መስማት ፈልጋለሁ። ሁለታችሁ የቆያችሁበትን። እኔ በቃ ነገርኩህ። በቃ 6-7 ዓመት ምናምን ይሆነናል ሁለታችሁ። አዎ የልጅነት ጓደኛ እኮ ነው። እና ጓደኛ እየሆናችሁ ነው በዚህ 2 ዓመት ጊዜ ውስጥ እሱን ያገባት? አዎ በቃ ነገርኩህ። ቅድም እኮ ነግሬሃለሁ። በቃ እንዴት አገኘሽው አንቺ እሱን ለማግባት? ባለቤትሽን የአሜሪካኑን ለማግባት? ያው የእንጀራ ጉዳይ ነው ጓደኛዬ። የእንጀራ ጉዳይ አገናኘ። ያው በቃ እንዴት ብዬ እንደማወራልክ እሱን በጣም ስለምወደው ነበር። እና እሱን ከወደድሽ እሱን አግብተሽ አትኖርም? ያው ሁለታችንም ስራ የለንም። እኛ ስራ ስለሌለ ስለዚህ ያረገዝሽው ልጅ የእሱ ነው? እሱ ነው። እና ለምን ያንኛውን ታጭበረብሪዋለሽ? አሁን ነገርኩህ እኮ ነው። አሁን እውነታውን እኮ ነው። የዚህን የቤት ኪራይ የሚከፍል ግን እሱ ነው አይደል? ሁሉ ነገር እናንተ ነው ከወዳችሁ የሚያስተዳድር እሱ ነው። ሁሉ ነገር የሚያደርግልን እሱ ነው። ነገርኩህ ወንድሜ በእናትህ አሁን እኮ ነገር የለ እንዴ? ምንድነው? ቆይ ቁጭ በል ዝም ብለህ ሰርፕራይዙን አመጣላችኋለሁ። የምንድነው ሰርፕራይዝ? ቆይ ረጋ በል። አንተ ግን ምንድነው እንደምትሆነው? ታራ እውነታው በቃ የምን እውነት ምናምን አለ? አንተ ታራ ካወቀ ካሜራ አሳየ። እኔ ነኝ እኮ ያስገባው። አሳየ ካሜራ እና በምን ምን አንቺ ቆይ ማን ነው ካሜራ እንዴት ሊቀርጽ ቻለ? እኔ ምን አውቄ? እንዴት እንዴ? ያቺ ገኒ መጣ ነበር። ሌላ ሰው እዚህ ቤት ማንንም የሚመጣ ሰው የለም። ኦኬ እሷ ሰርታለች ይሆናል። ማን ሰርፕራይዙ ነው። ደህና ነሽ? መጣህ እንዴ? መቼ መጣህ? ሰላም ነው? መቼ መጣህ? መቼ መጣህ? እሺ ኑር፣ የተፈጠረውን ነገር ንገረኝ እስቲ።
ሰላም ነው? እግዚአብሔር ይመስገን። ወንድ ታውቃላችሁ አይደል? ከልጁ ጋር አዎ፣ ወንድሟ ነው። ወንድሟ ነው። ጠጋ ብለህ ቁጭ በል። ሰላም ለምን ሳትነግረኝ መጣክ? የኔ ማር ስልክ መች ታነሻለሽ አንቺ? ስንት ስልኬ ደውያለሁ። እኮ በቃ እምቢ ብሎኝ እኮ ሰሪ ቤት ነው ያለው። ሰላም ናችሁ? ሰላም ነኝ የኔ ማር። ምሰማው ማየዋቸው ነገሮች እውነት ነው? ምንድን ነው የሰማው ደግሞ? ምን ሰማክ? ሜሊ እውነት ነው? ምንድን ነው የሰማከው? ምንሽ ነው እሱ? እሱ ወንድሜ ነው። የምን ወንድምሽ? ንገሪኝ እንጂ እውነቱ ነው። ምንድን ነው የተፈጠረው? እኔ ራሴን እያመመኝ ነው። ወንድምሽ ነው ወይ? ንገሪኝ እንጂ። ምን ብዬ እነግረዋለሁ? ክብሮም ንገረኝ እስቲ አንተ፣ ምንድን ነው የተፈጠረው? ንገረው። ነግሬ አልነበር እንዴ? ንገረው ለሱ። ንገሪኝ እንጂ። ስልክ ለምንድን ነው የማታነሺው አንቺ? ሜላት ቀና ብለሽ እያየሽኝ አውሪ። ስልኬ ዘግቶብኝ እኮ ነው። ስልኬ እምቢ ብሎኝ። እስቲ ከአሜሪካ ድረስ እሱ ፈልጎሽ ነው የመጣው። እስቲ ንገሪኝ። እነ ሰብለም ደውለውልሻል፣ አታነሽም። እኔም ደወልኩኝ፣ አታነሽም። ገኒ ደውላለች ታውቃለች? አዎ ከገኒ ጋር እንደዋወላለን። ምን አለች? ምንም ደክሟታል፣ እየኩኝ አያታለሁ ምናምን ብላኛለች። እሺ ሌላውን ታዩ። ንገሪኝ እንጂ ምንድን ነው ደግሞ በዚህ እንትንሽ ጭፈራ ቤት ለጭፈራ ቤት ክብሮም ለምንድን ነው ይዛት የምትሄደው? አረ በቃ ያው አማሬን ስትል ምን አማራት? ጭፈራ ያው ታውቂለ፣ ያው ቢራ ምንም እያንዳንዱ ነገር ያውቃል። ንገሩት፣ አሁን ንገሩት። ሉል እስቲ የተፈጠረውን ንገሪኝ። እስቲ ንገሪኝ ሜላት፣ ንገሪኝ። ንገሪው። ከሌላ ሰው ከምሰማው አንቺ ብትነግሪኝ አይሻልም? ምንድን ነው የምትለኝ ታዲያ? በቃ ክብሮም አንተ ንገረኝ። ምንድን ነው የምነግርህ? የተፈጠረውን ነገሮች በጠቅላላ ንገረኝ ሜላት። ውለታዬ እንደዚህ ነበር መከፊው? ንገራችሁ። ውለቴ እንደዚህ ነበር ወይ? ቀና ብለሽ እያየሽኝ አውሪ። ውለቴን እንደዚህ ነበር ወይ መከፊው? በቃ ያደረኩልሽ ነገሮች ሁሉ ተሳሳትን። በቃ ተሳሳትን ማለት ምን ማለት ነው? በህይወት የምወደው ነበር። አግብቼሽ ኖረ ሰው ሀገር ላይ ምን የተሰደድኩት እኮ ለአንቺ መሰለኝ አይደለ እንዴ? እሱም እውነት ነው። ሶሳት የተፈጠረውን ነገር አንተ ልነግረኝ ትችላለህ? ኧረ ምን ንገረው እንጂ ምን ብዬ? ኧረ በእናትህ አንተ አሁን ይኸውልህ ወንድሜ ማክ ተረጋጋ። እንዴት ነው የምረጋጋው? እንዴት ነው የምረጋጋው? ልጁ የኔ ነው ወይስ አይደለም የሚለውን ነገር ነው። ይሄንን ከሷ አንደበት እሱ ወንድሟ አይደለም። እውነቱን ነው የምነግርህ። ኧረ እውነት ነው ሜላት። ልጁ የማን ነው? ዝም በል በቃ እውነት ነው እነግርሃለሁ። በቃ አሁን እሺ ንገሪኝ። በቃ እኔ አሜሪካ የማን ነው ልጁ? በቃ ልጁ የማን ነው ንገሪኝ። ወንድሜ ነው የወለድኩት ያልኩህ። ከወንድሜ አትበይ። ከወንድም እንዴት ትወልጃለሽ? በቃ ከወንድሜ ካልኩ ወለድኩ። በቃ አረገዝኩኝ። ያረገዝሽው ልጅ ከሱ ነው? አዎ 2 ዓመት ሙሉ እኔን ስታታይኝ ነበር ማለት ነው የከረምሽው? ለገንዘብ ብዬ ሸውጃለሁ። በቃ ይቅርታ አይደለም። እንደውም አሜሪካ ትንሽ እንኳን አታፍሪም? አፍሽን አውጥተሽ እንኳን እንደዚህ ስትይ አልፈልጋትም። አሜሪካ ህሊና አለሽ ግን? አንተስ ህሊና አለህ? እንደ ወንድም ስንት ነገር ነበር ያሰብኩልህ። ስንት ነገር ነበር ያወራሁት። አንተ እንድትለወጥ ያላደረኩት ነገር ነበረ። ሳቢ የለኝም። በቃ እንደዛ አደረኩት። ውለቴን እንደዚህ ነበረ መከፍሉኝ። እና ላድርግሽ ከዚህ ይኸውልህ ወንድሜ ተረጋጋ። ማክ ያማል። እነዚህ ሰዎች የ6 ዓመት ፍቅረኛሞች ናቸው። እኔ አላምንም። አዎ ከአንተ በፊትም ፍቅረኛ ናት። እውነት ነው፣ እውነት ነው። ግን የምሰማው ሁሉ እውነት ነው። እውነት ነው ማክ፣ እውነት ነው። በቃ አሁን በቃ እኔ ምንም ነገር አልፈልግም። እቃሽን ይዘሽ ውጭልኝ። እቃሽን ይዘሽ ውጭልኝ። አሁን የት ነው? እሺ አንተ ተነስ፣ 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 ተነስ። ኧረ በእናትህ ተነስ አንተ ውሻ። በእኔ ህይወት ነው ጭራሽ ምጨር እንዳለቀው ይሄ ውሻ ልክስክስ። ለዚህ ነው እንዳለቀው ልውል እንዳለቀው። ቁጭ በይ አንቺ ቁጭ በይ። ና አንተ ውጣ። ያዘው ልውል ያዘው፣ ልውል ያዘው። የትም እንዳይሄድ ውሻ ልክስክስ። ለወለቴ እንደዚህ ነበር መቀበል። ቁጭ በይ አንቺ ቁጭ በይ፣ ቁጭ በይ፣ ቁጭ በይ ብዬሻለሁ። ቁጭ በይ፣ ቁጭ በይ። እሺ እሺ። ይሄ ልክስክስ እንዳለቀው ልውል ያዘው። ኧረ የለቀቀው ያለው ዋና ቀስ በል። ምንድን ነው የምትለኝ? ዝም በይ፣ ዝም በይ፣ ጭራቅ
ምን በደልኩሽ? ነፍሰ ጡር ስለሆንሽ ነው እንጂ አሳይሽ ነበረ። ነፍሰ ጡር ሴት ስለማትመታ ነው። ረግጥሽ ነበረ ውሻ። አንተ ደግሞ ምን አደረኩ? እሱ በቃ እንደ ያርግ በቃ እንደፈለገው። አንተ ምን ጓደኛ ሆነ ምንድን ነህ አንተ? ማን ሲሆን? ቆይ እሺ አሁን አንቺ ቤተሰቦች ምንድን ነው የምላቸው? ሚስቴ ስማገጥ አገኘኋት ነው የምላቸው? ጓደኞቼንስ ስከራከርልሽ የነበረው ጓደኞቼንስ ምንድን ነው የምላቸው? ያውላ ድግስ ያውላ ፕሮሰስ የተጀመረው ለዚህ ነው? እንዴት ተዋሽኛለሽ? ምንም ቢሆን እንደዚህ አይነት ነገር እንዴት ተዋሽኛለሽ? እኔ ከአንቺ ምን አጎደልኩብሽ? እስቲ ንገሪኝ። አጎደልኩብሽ? ጥለኝ እየሄድክ በቃ ጥለኝ ህይወታችን እንዲለወጥ ህይወት አይደለም ስለ ነገ ህይወታችን ልጄ ብዬ ደግሞ አምኜ መሰቃየቴ እና ምንድነው ምልከውን ብርሽ የት ነበር የምታደርጊው? ለዚህ ለልክስክስ ውሻ ነበር ስትመግቢ የነበረው? ሲዝናኑበት ጭፈራ ቤት ለጭፈራ ቤት ነበር የሚዞሩ። ኧረ አይደለም በእናትህ አንተ ዝም በል በል። እና ምን ነበር አታስጨንቀኝ በቃ አንተ ደግሞ ምንድነው የምታረጉበት? እሱን እንዳፈርጥጡ እችለዋለሁ። አንቺ በአንቺ አፍ እኮ እሱ ሁሉ እንደዚህ ልትናገሪው አይገባም። እግዚአብሔር ያክብርልኝ ሉል፣ እውነት እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። እሱንማ ባላገኘው እናንተ በነፍሰ ገዳይ ልትጫወቱ ነበረ። ሰው ሀገር እኮ ሰዓት የሚበላኝ እኮ ለነገ ህይወታችን አስቤ መሰለኝ። ዝም በይ ዝም በይ ደግሞ ዝም በይ። እሺ የኔማ እድሌ ነው። የ6 ወር የ7 ወር ነፍሰ ጡር ሆነሽ እህቴ ምንድን ነው የምላት? እህቴ የእሱን ልጅ አስወርደሽ ፊቷን እንዴት ነው ማየው? እሺ ቆይ አንድ ጥያቄ። ቆይ ማክቤ ይኸውልሽ፣ ለመሆኑ አውቀሽ ነው አረገዝኩልህ ያልሽው? የእውነትሽን ነበር የመጀመሪያው? በቃ መጀመሪያማ አርግዤ ነበረ እኮ። ከዛ አስወርደሽ ነው? ወረደብኝ በቃ በራሱ ሰዓት። አዎ አስወርደሽ ነው። ከዛ አንቺ ውሻ ምን በቃ ሆነ እኮ በቃ ሆነ ነው የምልህ። በእናትህ በቃ እኔ እግር ላይ አልወድቅም በቃ። ጤነኛ ነሽ ግን ወይስ ምን ሆነሻል? አሞሻል እንዴ? ምን ያመኛል? የሰጡሽ መድኃኒት አለ? ንገሪኝ እስኪ የሰጡሽ መድኃኒት ካለ። ምን አስነክቶሽ ነው? ሉሌ በጤናዋማ አይመስለኝም። እውነት በጤናዋ አይመስለኝም። በቃ እኔ ተወኝ ሄድልሃለሁ። ምን እያለቀስሽ መሆኑ? ምን ሆነሽ ነው? እሺ ንገሪኝ እስኪ የተፈጠረውን ነገሮች የጎደለብሽ ወይንም ደግሞ ምንም አልጎደለብኝም። በቃ አታስጨንቀኝ በቃ በእናትህ በቃ ሄድልሃለሁ። በምን አስፈራርቶሽ ነው? እሺ በምን አስፈራርቶሽ ነው? ንገሪኝ እስኪ። ልብሴን በቃ ወስጄ ሄድልሃለሁ። በምን አስፈራርቶሽ ነው? ቁጭ ብለሽ ተረጋግተሽ አዋሪኝ። ምንም አላዋራም በቃ ጸጸተኝ። ሜላት ያኔ እኮ ጥሩ ፍቅር ነበር። እንደዚህ አልነበርሽም እኮ። አሁን ምን ተቀየረ? ነገሮች ምን ቀየሩሽ? ያስፈራሩሽ ጉዳዮች አሉ? ለእኔ ንገሪኝ እስቲ። አንተን አላፈቅርም ከኔ በፊት ታዲያ ለምን አገባሽኝ? ያ ሁላ ሰርግ ሲደገስ ለምን ያን ሆኖ አትነግሪኝም ነበር? በወግ በማድረግ ለመውጣት ፈልጌ ነበር። በእኔ ህይወት የተጫወትሽው ይቅርታ አይደለም በቃ እወጣለሁ። ንገሪኝ። አዎ ንገሪኝ። ምን እነግረዋለሁ? ጸጸት ነው። እውነት ልክ አልሰራሽ። ባለጌ ነሽ በጣም። ከትዳርሽ ትዳር የ80 ወረቀት ፈጣሪ እያለሽ ይልሽ ያንቺን ነገር። ለሁሉም ሰው የስራውን ነው የሚሰጠው። አሜሪካ መሄድ አልፈልግም እዚሁ ነው የምኖረው ወንድሜ ነው እያልሽ ትጋደሚያለሽ። ጭራሽ የ7 ዓመት የ6 ዓመት ፍቅረኛ አስቀምጠሽ ለገንዘብ ብዬ ነው ካንተ ጋር ስትይው በሰው ህሊና ላይ ምን ያክል እንደርሽ ታውቂዋለሽ? ስሙ እውነት ነው። ወንዶች ስለሚጫወቱብን እኔ እኮ ለእሷ የነበረኝ እኮ ተጫወተብሽ እሱ ነው። መች ተጫወተብሽ? እየሰራንጂ የተባልኩት ነገሮችን ሁሉ እኮ ነው ያላምን። ልጅ ትወልድልኝ ነው ብሎ እሱ አንቺን በተስፋ እየጠበቀ አይደል? ምን ነው ለእኔ ይገባ ነበረ? ይሄ ይገባ ነበር ወይ? ቢያንስ አልኩሽ፣ ቢያንስ ያረገዝሽው ልጅ ከማክ ቢሆን ይቅርታ ላስጠይቅሽ ይችል ነበር። ይቅርታ ሁሉንም አሸናፊ ነገረችኝ። እኔ ልጅማ እንዳልሆነ እኔ ልጅ አስወርደዋለች። ለካ አንቺ ስርስሩን በዙሪያዬ ስታደቡብኝ ነበር። ከዚህ ውሻ ለከስከስ ወንድሜ ነው ካልሽው አፍቃሪሽ ጋር በቃ እኮ ሄድልሃለሁ። በቃ ዝም በይ ደግሞ ዝም በይ። ቁጭ በይ ቁጭ በይ። እኔ ደከመኝ በቃ ቁጭ በይ። በቃ ሄድልሃለሁ። ሻንጤን ስጡኝ በቃ። በህግ ነው የምጠይቃችሁ። ሻንጤን ይዤልክ ሄድልሃለሁ። በህግ ነው የምጠይቃችሁ። ነይ ቁጭ በይ። ልብስ ደርበሽ ውጪ። ልብስ ደርበሽ በህግ ነው የምጠይቅሽ። ልብስ ብቻ አድርገሽ ውጪ። ልብስ ብቻ ችግር የለውም። አንቺም በህግ ነው የምጠይቅሽ። ያው ውሻም አለ። ቆይ ወንድሜ ተረጋጋ እባክህ። ወደ ህግ ነው አሁን የሚሄዱት። ወደ ህግ ነው የሚሄዱት። እሄድልሃለሁ። ችግር የለውም። እሄድልሃለሁ። አዎ ማለት አንተ እንግዲህ አመሰግናለሁ። ነጭ ቀጤ
ሁለት ራስ ባትሆኝ ያሳይሽ ነበር። ቀጥ ብለሽ ወደ ህግ ነው የምትሄጂው። ያዛት ዋናችን። እሺ ውሾች አይዞን። እውነት ሉል ለአንተ ምን ብዬ እንደማመሰግንህ አላውቅም። ተረጋጋ በቃ። ለካ ይህንን ሁሉ ጊዜ ሳላቃት በጀርባዬ ስታደባብኝ ነበር። በጣም ባለጌ ናቸው ቤተሰቦቼን። አሁን ምንድን ነው የምላቸው? የእህቴን ሳይን እንዴት ነው ማየው? ተረጋጋ እባክህ። እሱን ሁሉንም ነገር እናስተካክለዋለን። በቃ እውነቱን ማወቅ ነበር ፍላጎት። እውነቱን አውቀሃል። ቢሆንም ያማል እንዴ? እንዴት ያመም? ከዚህ በላይ ክህደት አለ እንዴ? ያማል። ስሜቱ ይገባኛል። ባይደርስብኝ እንኳን ስሜቱ ይገባኛል። የኔ ልጅ ነው ብለህ ነገ የምትጠብቀው ልጅ የሌላ ሰው ነው። ጭራሽ እቺ ሴት ከሌላ ጋር ፍቅር የደራ ፍቅር አላት። አሜሪካ እንኳን መሄድ አልፈልግም፣ ገንዘብ የዕለት እንድትልክላት ነው። ገላ መሸጥ በአደባባይ ደግሞ ቤተሰቦቼ የልጅ ልናይ ነው ብለው ነገሮችን ማዘጋጃቸው። ልብስ ገዝቻለሁ ብለህ ታምነኛል? ልብስ ለልጁ ወንዲውን ሴት ለማላቀው ለኔውን ያማል። ብቻ ምን እንደምልህ ራሱ አላውቅም። አይ አሁን ወንድሜ ይኸውልህ ማክ፣ አንተ የምትኖርበት ሀገርም ትልቅ ሀገር ነው። ተረጋግተህ ማሰብ ያለብህ ገብቶሃል? እንደ ትልቅ ሀገር ሲቪላይዝ እንደሆነ ካንትሪ ነዋሪ ነው ማሰብ ያለብህ። ተረዳኸኝ? ካልሆነ እዚህ ጋር አንተ ብትናደድ ብትስፋ ይገባኛል ስሜቱ፣ ግን ምን ማድረግ ትችላለሽ? ምንም ማድረግ አንችልም። በቃ ከቻልክ እንደውም እኔ እንደ ራሴ ከቤተሰብም ሳደርስ ከጓደኛም ሳደርስ በዚሁ ብትመለስ ነው። ክስህን ክሰስ፣ 80 አውርድ፣ ፈጣሪ ላንተ ያለውን ይሰጣል። እንደዚህ አይነት ሰው ብታገባትም አብራ ብትኖርም ነገር በድላ በጀርባ ዋግታህ ነው የምትሄድ፣ ወይ ደግሞ የሌላ ሰው ልጅ ያሳደግክ ነው የምትኖረው። እውነት ነው። እሱም ብቻ አይደለም፣ ነገ የኤምባሲ ላይ ቀጠሮ ላይ ስትገባ ያንተ ልጅ ካልሆነ ያወድቃል በዲኤንኤ። ለስሜ ምን ይሁን? እሺ አሁን ቢያንስ አሁን እዚህ ጋር ይሄን ነገር ማወቅ ለአንተ ጥሩ ነው። ነገ ኤምባሲ ከገባ በኋላ እነሱን ለመውሰድ እንትን ስትል ኤምባሲ ገብቶበት ያው እንደምታውቀው ነው ሀገራችን ወረኛ ኤምባሲ እዚሁ ከኳን ስታክ ትኖራታለች። በህግ አግባብማ የምንጠይቅበትን መንገድ እንትን ብዬ ቤተሰቦችን ሳላገኛቸው መሄድ ነው የምፈልገው። የእነሱን አይን ማየት አልፈልግም። የምታደርገውን አድርግ። ሌላውን ነገር ያለውን ነገር እዛው ሆኜ መከታተል እችላለሁ። አዎ በደንብ ትችላለህ። እዛውም ሆነ ሄደህ መከታተል ትችላለህ። ምንድነው አንተ ማድረግ የሚጠበቅብህ? ውክልና ሰጠህ፣ ጠበቃ መቀጠር ብቻ ነው። ችግር የለውም። ለጠበቃ ውክልና መስጠት ይችላል። ለጠበቃ ውክልና እሱ ይጨርሳል በራሱ መንገድ ከኛ ጋር እኛም ስላለን። በጣም ጥሩ ገብቶሃል አይደል? ከዛ ውጭ ግን ፊል አታርግ። በጣም ፊል እንድታረግና እንድትጎዳ አልፈልግም እውነት ለመናገር እና ረጋ በል፣ ተረጋጋ ወንድሜ። እሱን ነው ማለት የምፈልገው። ካልሆነ ግን ትጎዳለህ። ምክንያቱም ከዚህ በላይ ህመሙ ይሰማሃል ብዬ ነው። መታመም ደግሞ የለብህም። ስለዚህ ተረጋጋ ወንድሜ። እንግዲህ እግዚአብሔር ያበርታህ ነው ማለት የምፈልገው። ፈጣሪ ያበርታህ። ተመልካቾቻችን እንግዲህ ምንም ማድረግ አይቻልም። ከዚህ በላይ መርዳት የምንችል አንተን፣ ወደፊትም እንረዳሃለን። አብረን ከጎንህ ነን። በጣም አመሰግናለሁ። እውነቱ እንደዚህ አውቀኸው ብትገላገለው ነው የሚሻል። ያደረ ቁስል ደግሞ ነገ ሌላ ኢንፌክሽን ነው። እናንተን ባላገኝማ በህይወቴ ሊጫወቱ ነበረ። እንግዲህ ፈጣሪ ይመስገን ተጋልጠዋል። ውድ ተመልካቾች እንግዲህ እንዳያችሁት ነው። ከዚህ በላይ መቆየት የለብንም። ወደዛ ሄደን የቪዲዮም የድምፅ ማስረጃ ማቅረብ አለብን ማለት ነው። እንግዲህ አንተ ለጊዜውም ቢሆን ከፈለክ እዚህ ረፍ፣ ካልፈለክም ሌላ ቦታ ማረፍ ትችላለህ። እዚህ ምን እሰራለሁ? ሌላ ቦታ ረፍ። እንግዲህ እንዳያችሁት ነው። እነዚህ ሰዎች ሲያደርጉበት የነበረው ነገር በጣም አሳፋሪ፣ ዘግናኝ፣ አስጸያፊ ድርጊት ነው። ይሄን ደግሞ ኖ ማለት ስለነበረብን ኖ ብለናል፣ አስቆመነዋል ማለት ነው። እንደዚህ ባለጌ ሰዎችን ደግሞ እየተከታተልን የእጃቸውን እንሰጣቸዋለን። እንግዲህ አስቡት፣ ለገንዘብ ተብሎ ፍቅረኛ። ከዚህ በፊትም እንደዚህ አይነት ነገር ገጥሞኛል። አስታውሳችሁት እንደሆነ የሹፌሩ ሚስት የነበረችው ሴት እንደዚህ ኑሮውን በአሜሪካ ነበረ። አንተም እንግዲህ ይሄን ካየው በኋላ እኔም የተጠራጠርኩትን አንተም እሱን አይተህ ነው ለእኔ ዲኤም ያረክልኝና በዋነኝነት እንግዲህ የነበረው ነገር ይሄ ነው። ለገንዘብ ብላችሁ እንደዚህ አይነት ርቀት የምትሄዱ ብልግና የምትሰሩ ሰዎች ይሄንን ስራችሁን ተው ማለት እንፈልጋለን። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እንዳይረሳ። እንግዲህ ቀጣይ በሌላ ጊዜ በሌላ ፕሮግራም እንመጣለን ማለት ነው። እስከዛ ጊዜ ግን በያላችሁበት ሰላም